መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ሰላም እግዚአብሔር ይብዛላችሁ። ዛሬ ከትንቢተ ኢሳይያስ የንጉሥ ሕዝቅያስን ታሪክ መነሻ አድርገን ለሕይወታችን የሚጠቅመንን አንዳንድ ሀሳቦች እናነሳለን። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ንጉሥ ሕዝቅያስ ከይሁዳ ነገሥታት መካከል አንዱ ሲሆን ብዙ ነገሮች ከሌሎች ነገሥታት ይልቅ የሚለይና መልካም የሆኑ ለውጦችን ያመጣ ነበር። የሕዝቅያስ የግዛት ዘመን የእስራኤልን ሕዝብ መልሶ ወደ እግዚአብሔር የመመለስና የመንፈሳዊ ንጽሕና ዘመን ነበረ። አባቱ ንጉሥ አካዝ በነበረበት ጊዜ የነበሩትን የጣዖት አምልኮ ስርዓት ሙሉ በሙሉ አስወግዷል። በሀገሪቱ የነበሩትን የጣዖት ቤተ መቅደሶች አፈራረሰ። እንዲሁም የእስራኤል ልጆች ያመልኩት የነበረውን የነሐስ እባብ እንኳን ሳይቀር ሰባበረ። እነዚህ ለውጦች ሕዝቡ ወደ እግዚአብሔር አምልኮ እንዲመለስ መንገድ የከፈቱ ነበሩ። በሕዝቅያስ ዘመን የአሦር ንጉሥ ሰናክሬም ኢየሩሳሌምን ለመውረር በብዙ ሰራዊት መጣ። በዚህ አስቸጋሪ ጊዜ ሕዝቅያስ ከእግዚአብሔር በቀር ሌላ መታመኛ እንደሌለው በማሳየት ፊቱን ወደ እግዚአብሔር በማዞር ከእሱ ጋር የነበረውን ነቢይ ኢሳይያስን እንዲጸልይለት በማድረግ እርሱ ወደ ቤተ መቅደስ በመግባት ልብ በሚነካ ሁኔታ በመጸለይ እንዲረዳው እግዚአብሔርን ተማጸነ። እግዚአብሔርም ጸሎቱን ሰምቶ በአንድ ምሽት ብቻ የአሦሩን ሰራዊት ሙሉ በሙሉ በመልአኩ አስወገደለት። ይህም የእግዚአብሔርን ታላቅነትና ኃያልነት ለሕዝቡ ያሳየ ድንቅ ታሪክ ነበረ። ንጉሥ ሕዝቅያስ በዚህ ደረጃ ነው እንግዲህ ከአምላኩ ጋር ሲኖር የነበረው። አምላኩን ሲማጸን የነበረ የእግዚአብሔር ሰው የነበረ ሰው ነው። ምንም እንኳን ንጉሥ ሕዝቅያስ መልካም ስራ የሰራ መልካም ስራ የነበረው ሰው ቢሆንም የሰው ልብ ሙሉ በሙሉ ፍጹም አይደለምና የኢሳይያስ መልእክት ሕይወቱን እንዲያጤንና በልቡ ውስጥ ሊኖሩ የሚችሉ ያስተካከሉ ነገሮችን እንዲያርም እድል የሚሰጥ መልእክት ተላከለት። ንጉሥ ሕዝቅያስ ታሞ ለሞት ሲቃረብ ነቢዩ ኢሳይያስ ወደ እርሱ መጥቶ ትሞታለህ እንጂ አትድንም፣ በሕይወትም አትኖርምና ቤትህን አስተካክላለሁ። በትንቢተ ኢሳይያስ ምዕራፍ 38 ቁጥር 2 ላይ እንደምናነበው ይህ ቃል በብዙዎችን ልብ ውስጥ ጥያቄ ይፈጥራል። እግዚአብሔር ለምን እንዲህ ያለ ከባድ ቃል ይናገራል? ሞት ከመምጣቱ በፊት ቤትህን አስተካክል ማለት ምን ማለት ነው? ለዚህ ጥያቄ ሁሉ ዛሬ መልስ እናገኛለን። ይህ መልእክት ሕዝቅያስን በእጅጉ አስደንግጦት ነበር። በዚህ አስቸጋሪ ጊዜ ሕዝቅያስ አንድ ነገር ብቻ ማድረግ እንደሚችል ያውቅ ነበር። እርሱም ወደ እግዚአብሔር መጸለይ ነበር። ወደ ግድግዳ ዞሮ በማልቀስ እግዚአብሔር እንዲምረው ተማጸነ። እግዚአብሔርም ጸሎቱን ሰምቶ የሕይወት ዘመኑን ለ15 ዓመት አስረዘመል። ከንጉሥ ሕዝቅያስ ታሪክ እንደምንማረው እግዚአብሔር የሚከሰን በመሳሳታችን አይደለም፣ ለምን ንስሐ አልገባህም በሚል ነው። ሕዝቅያስ በሰው እይታ ተስፋ በሌለበት ሁኔታ ውስጥ ነበረ። ነገር ግን ተስፋ ከመቁረጥ ይልቅ ወደ እግዚአብሔር ጸለየ። ሕዝቅያስ ፊቱን ወደ ግድግዳ ዞረ የሚለው ሐረግ ሁለት መንፈሳዊ ትርጉሞችን አሉት። አንደኛው ከሰዎች ዞር ብሎ በብቸኝነት ወደ እግዚአብሔር መጸለዩን ያሳየናል። ሁለተኛው ደግሞ በጭንቅ ሰዓት ጸሎቱን ለስሜት ብቻ ሳይሆን ሙሉ በሙሉ ፊቱን ወደ እግዚአብሔር ማዞሩን ያመለክታል። ስለዚህ እግዚአብሔር መሳሳታችንን ሳይሆን መስተካከላችንን ነው። እንድንስተካከል ደግሞ ይቅር እንድንለን ብንለምነው ንስሐ ብንገባ ፊቱን ያዞርልናል። በመዝሙር 33 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል። ሕዝቅያስ ከልቡ አዝኖ ስላለቀሰ ጸሎቱ ተሰማለት። እግዚአብሔር ለሕዝቅያስ ተጨማሪ 15 ዓመት ጨመረለት። ይህም ጸሎት እግዚአብሔርን የመፈለግና የመታመን ትልቅ ምልክት መሆኑን ያሳየናል። ዛሬስ የኛ እንባ የማይታበሰው ጥያቄያችን የማይመለሰው ምናልባት ከልባችን ስላላለቀስን ይሆን? በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም፣ ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል። ዛሬኛ ከሕጉ ፈቀቅ አላለም? ከሕጉ ፈቀቅ ያላለ ማን ነው? ዛሬ ከጸሎቱ ከቅዳሴው ስርዓት ፈቀቅ ያላለ ማን ነው? ዛሬ ከስጋው ደግሞ ፈቀቅ ያላለ ማን ነው? እና
እኛም በዚህ ምክንያት ራሳችሁን አስተካክሉ እየተባልን በተለያየ ጊዜ እግዚአብሔር ጥሪ ያስተላልፍልናል። ራስን ማስተካከል፣ ወደ ስርዓቱ መመለስ፣ በንስሐ መታጠብና ሥጋው ደሙን መቀበል ያስፈልጋል። የሕዝቅያስ ታሪክ የተጻፈውና ወደ እኛ እንዲደርስ የተደረገው እንድንማርበት ነው። እኛም በዚህ ታሪክ ቤትህን አስተካክል እየተባልን ስለሆነ ራሳችን ልናስተካክል ይገባናል። ቤትህን አስተካክል ማለት ምን ማለት ነው? ምኞትህን አስተካክል ነው። የዝሙት ምኞታችንን፣ የስካር ምኞታችንን፣ የዘፋኝነት ምኞታችንን እንድናስተካክል ነው ቤትህን አስተካክል የተባለው። አለባበስህን አስተካክል ነው። ሰብአዊነት የሚነኩ አለባበሶች፣ ግብረ ገብነት የሚነኩ አለባበሶች፣ የሚያዋርዱ አለባበሶችን እንድናስተካክል ነው ቤትን አስተካክሉ እንባለው። ቃሉን የምታደርጉ እንጂ የምትሰሙ ብቻ አትሁኑ እንዳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን ቃል በተግባር እንደ ሕዝቅያስ ልንፈጽመው ይገባል። ዛሬ ቤቱ ያልተንጋደደበት ሰው ይኖር ይሆን? የሁላችንም ቤት ተንጋዷል። በሕይወታችን ብዙ ነገር አለ። ሰውነታችን የእግዚአብሔር ቤተ መቅደስ ነው። እያንዳንዱ ክርስቲያን የእግዚአብሔር ቤተ መቅደስ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ባለው ላይ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቅምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በገዛ ሥጋችሁ እግዚአብሔርን አክብሩ በማለት ያስጠነቅቃል። የእኛ ሰውነት የእግዚአብሔር ቤተ መቅደስ ነው። እኛ በዋጋን የተገዛ ነው። ዋጋ ተከፍሎልናል። ታዲያ ዛሬ ይሄ ቤት በዝሙት አልተበላሸም፣ በርኩሰት አልተበላሸም፣ በክፉ ምላስ አልተበላሸም፣ በስካር አልተበላሸም። በጣም ከባድ ነገር። ይሄ እግዚአብሔር ቤተ መቅደስ የተባለው ሰውነታችን በልዩ ልዩ የኃጢአት መንገድ ውስጥ በማለፍ ቆሽሿል። ይህንን ነው እግዚአብሔር ቤትን አስተካክል እያለ በተለያየ ነገር በተለያየ መምህራን በአንድም በሌላም ነገር የሚነግረን። ይህ ቤት ሊስተካከል ይገባል። በአዲስ ዓመት ንስሐ እንግባ፣ ቤታችን ይስተካከል። እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ይፈልጋል። መቅደስ ሰውነታችንን ንጹሕ ሊሆን ይገባል። ሰውነታችን ንጹሕ አድርገን ካልጠበቀን እግዚአብሔር ከኛ ይለያል። የእግዚአብሔር ማደሪያ መሆናችን ይቀርና የዲያብሎስ ማደሪያ እንሆናለን። ስለዚህ ቤታችን ሰውነታችንን እንጠብቅ። ቤታችንን የሚያበላሹ የእግዚአብሔርን ቤተ መቅደስ ሰውነታችንን የሚያበላሹ ክፉ ነገር እርኩሰት ነው። ታዲያ ይህንን ቤታችንን የእግዚአብሔር ቤተ መቅደስ ሰውነታችንን እንዴት እንጠብቀውን? ትልቁ ጥያቄ። እንደ ሕዝቅያስ ላቆሸሽ ነው ለበደል ነው እያለቀስን እየለመንን፣ ለወደፊቱ ደግሞ ልቦናችንን ከክፉ ነገር በመጠበቅ እጃችንን ከክፉ ነገር በመጠበቅ ክፉ እንዳይሰራ በመጠበቅ ጆሮአችንን የማይረባና የማይጠቅም ነገር እንዳይሰማ በመጠበቅ ነው። ዓይናችን ክፉ ስራዎችን እንዳያዩ በመጠበቅ ነው። ቅዱስ ዳዊት በመዝሙር 118 ቁጥር 37 ላይ ከንቱ ነገርን እንዳያዩ ዓይኖችን መልስ እያለ ይማጸናል። ዓይናችን ለብዙ ኃጢአቶች መግቢያ በር ነው። ክፉ ነገር እንዳናይ ልንጸልይ ይገባል። ከአፋችን ክፉ ነገር የስድብ ቃልም እንዳይወጣ ልንጠነቀቅ ይገባል። ከአንደበት የሚወጣ ክፉ ነገር ቤተ መቅደስ ሰውነታችንን ያረክሳል። በወንድሙ ላይ በከንቱ የሚቆጣ ሁሉ ፍርድ ይገባዋል እንዳለ ጌታችን በማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ከከንቱ ቁጣ መራቅ ያስፈልጋል። ብስጭትና ንዴት ዘወትር ካፋችን ስድብ አውጥተን የምንሳደብ ከሆነ ለገሃነም የሚያበቃ ፍጻሜ ይጠብቀናልና ይህንንም ልናስተካክል ይገባል። ሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 3 ቁጥር 6 ላይ ቁጥር 6 እስከ 11 ባለው አንደበት እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትም ሩጫን ያቃጥላል፣ በገሃነምም ይቃጠላል፣ የሚገድል መርዝ የመላበት መላዋ ክፋት ነው ይላል። በእርሱ ጌታን አብን እንባርካለን፣ በእርሱ ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ።
ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን ይላል። ክፉ አንደበት የእግዚአብሔር ቤተ መቅደስ የተባለውን ሰውነታችንን ያረክሳል እና ክፉ ከመናገር መቆጠብ ያስፈልጋል። በአጠቃላይ ቤትህን አስተካክል መንፈሳዊ ትርጉሞቹ አንደኛ ከእግዚአብሔር ጋር ያለንን ግንኙነት የዘላለም ቤታችንን እግዚአብሔር ነውና ከእርሱ ጋር ያለንን ግንኙነት ጠንካራ ማድረግ እንዳለብን ነው። ኃጢአት ካለ ንስሐ መግባት፣ ይቅርታ መጠየቅና ከኃጢአት መመለስ ያስፈልጋል። ይህ ከእግዚአብሔር ጋር ያለንን ቤት ማስተካከል ነው። ከሰዎች ጋር ያለንን ግንኙነት፣ ከወላጆቻችንና ከትዳር ጓደኞቻችን ያለንን ግንኙነት፣ ከልጆቻችን ጋር እና ከሌሎች ጓደኞቻችን ጋር ያለንን ግንኙነት ሰላማዊ ማድረግ ማለት ነው። አስቀየምነውን ሰው ይቅርታ መጠየቅ፣ የጎዳነውን ሰው መካስ፣ ይቅርታ መጠየቅና ይቅርታን መስጠት የሰዎችን ቤት የራሳችንን ቤት ማስተካከል ነው። የልባችን ሁኔታን ማስተካከል። ልባችን የእግዚአብሔር ማደሪያ ነው። በልባችን ውስጥ ምቀኝነት፣ ጥላቻ፣ ቅናት፣ ስርዓተ ቢስነት፣ ራስን ያለ መግዛት ካለ እነዚህ ማስተካከል አለብን። ቃሉ የሚለን ከክፉ ሁሉ ልብህን ጠብቅ ነው። ልባችንን ከክፉ ነገር ሁሉ መጠበቅ አለ። በምትኩ የመንፈስ ፍሬዎች የተባሉትን ፍቅር፣ ራስን መግዛት፣ ሰላምን የመሳሰሉትን በምትካቸው ወደ ልባችን በማስገባት ቤታችንን ማንጻት ያስፈልጋል። ቤታችንን ማስተካከል ያስፈልጋል። የኑሮ ሁኔታ ማስተካከል፣ የኑሯችን ሁኔታ ማስተካከል፣ የገንዘብ ልምዳችንንና አጠቃላይ የህይወት መንገዳችንን እግዚአብሔርን ደስ የሚያሰኝ አካሄድ ማድረግ አለብን። ለዚህ ደግሞ እንደ ሕዝቅያስ ዞር ብሎ በማልቀስ መጸለይ ያስፈልጋል። እርሱ ሸክማችንን እንዲያቀል እንዲረዳን የሚያስተካክለን እሱ ነው። በትንቢተ ኢሳይያስ ምዕራፍ 38 ቁጥር 14 ላይ ጌታዬ ሆይ ተጨንቄያለሁና መከታ ሁነኝ ይላል። ጌታ መከታ ሁነ ልንለው ይገባል። ሐዋርያት በጥብርያዶስ ባህር መረባቸው እስኪቀደድ ድረስ 150 ትላልቅ ዓሣዎች የያዙት ጌታ በረዳቸውና በደረሰላቸው ጊዜ ነው። ቤታችንን ለማስተካከል መቅደስ የተባለው የእግዚአብሔር ቤተ መቅደስ የተባለው ሰውነታችንን እንድናስተካከል አምላካችንን እርዳን ልንለው ይገባል። በማቴዎስ ወንጌል ምዕራፍ 12 ቁጥር 30 ላይ ከኔ ጋር የማያከማች ይበትናል እንዳለ ጌታችን ከእርሱ ጋር ካልሰራን ለቃሉ መታዘዝ ካልቻል ከንቱ ነው። ሁሉ ነገራችን የተበተነ ነው። ከእርሱ ጋር መስራት ለቃሉ መታዘዝ ትንሽ ሰጥቶ ብዙ መውሰድ ነው። ወደ እሱ ልንመለስና ቤታችንን ልናስተካክል ያስፈልጋል። ሕዝቅያስ ወደ እሱ እንደተመለሰ ዞር ብሎ እንደጸለየ እኛም ወደ እግዚአብሔር ፊታችንን ልናዞር ልንመለስ ያስፈልጋል። የንጉሥ ሕዝቅያስ ታሪክ የሁላችንም ታሪክ ሊሆን ይችላል። እግዚአብሔር ቤትን አስተካክል የሚለው ቃል ሞት ሳይሆን ለሕይወት የሰጠ መልእክት ነው። ዛሬም ይሄ መልእክት በተለያየ መንገድ ይደርሰናል። ዛሬ ነገ ሳንል ቤታችንን እናስተካክል። ከእግዚአብሔር ጋርና ከሰዎች ጋር ያለንን ግንኙነት እንፈትሽ። ምናልባትም ቤትን አስተካክል የሚለው ቃል ለእኛ የተላከ መልእክትም ሊሆን ይችላል። በ2018 የእግዚአብሔር ቤት የሆነውን ሰውነታችንን እናስተካክል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀ ነው ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ፣ የደወሉን ምልክት ይጫኑ። ለዛሬ አበቃን። አብራችሁን ስለሆናችሁ እናመሰግናለን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።